ከዕለታት አንድ ቀን አላህ ሱብሓነሁ ወተዓላ እነሱን ሊቀጣቸው በፈለገ ጊዜ ጥቁር ደመና ከሩቅ ወደ እነሱ ስትመጣ ተመለከቱ። ደስታ ተሰማቸው። ደመና መጣ፣ ዝናብ መጣ እያሉ ተደሳሰቱ። አላህ እንዲህ ይላል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወደ ቻናል ቤተሰቦች እንዴት ናችሁ? ሰላም ከኔ አልሐምዱሊላህ በጣም ሰላም ነኝ። ክርስቲያን ወገኖች ሰላም ብያለሁ። ከትናንትናው የቀጠለ ነብዩላህ ሁድ አለይሂ ሰላም ታሪክ። ከዕለታት አንድ ቀን አላህ ሱብሓነሁ ወተዓላ እነሱን ሊቀጣቸው በፈለገ ጊዜ ጥቁር ደመና ከሩቅ ወደ እነሱ ስትመጣ ተመለከቱ። ደስታ ተሰማቸው። ደመና መጣ፣ ዝናቡ መጣ እያሉ ተደሳሰቱ። አላህ እንዲህ ይላል። ሸለቆቻቸውን ተቀጣጩ። አግዳሚ ደመና ሆኖ ባዩትም ጊዜ አዝናቢያችን የሆነ ደመና ነው አሉ። ሁድም አይደለም እርሱ ያ በእርሱ የተቻኮላችሁበት መዓት ነው። በውስጧ አሳማሚ ቅጣት ያለበት ነፋስ ናት። በጌታዋ ትእዛዝ አንዳችሁን ሁሉ ታጠፋለች አላቸው። ከመኖሪያዎቻቸውም በስተቀር ምንም የማታው ሁኑ። እንደዚሁ አመፀኞች ህዝቦች ሁሉ እንቀጣለን። ሁሉ ነገር አጠፋች። ጎጆዎቻቸው፣ አትክልቶቻቸው፣ ዛፎች፣ መስሪያ ቤቶችን ተራሮች ላይ የገነቧቸው ፎቆች ብቻ ሲቀሩ ሁሉ ነገር ጠፋ። አላህ ሱብሓነሁ ወተዓላ በተከበረ አያዎቹ ይሄንን ጥፋት ሲገልጽ እንዲህ ይላል። በዓድም በእነርሱ ላይ መካንን ነፋስ በላክን ጊዜ ምልክት አለ። በላዩ ላይ የመጣችበትን ማንኛውም ነገር እንዲበሳሳ እንዲያደርግ ሆነ እንጂ አትተውም። ሁሉ ነገር የምታጠፋ ነፋስ ነበረች። ሱብሓነሁ ወተዓላ ይላል። ዓድ አሰባበለች። ቅጣቴንና ማስጠንቀቂያዎችን እንደነበሩ እኛ በእነርሱ ላይ ዘወትር መናጢ በሆነ ቀን በኃይል የምትንሻሻ ነፋስን ላክንባቸው። ሰዎች ልክ ከሰዎቻቸው እየተጎረሰሱ የዝንባባ ግንዶች መስለው ከተደበቁበት ተነቅላቸዋለች። አዕጃዙ ነኽሊን ሙንቀኢር ይላል። አንገት የሌላቸው ግንዶች ራሱ ያንን ግዝፈት ያዘለን ሰው ከመሬት ነቅለው መልሳ መሬት ስትከሰክሰው ራሱ ከአካሉ የተነጠቀ ሆኖ ይወድቃል። ራሱ የሌለኛው አካል ሆነው ቀሩ። ዓድም በኃይል በምትንሻሻ ብርቱ ነፋስ ጠፋ። ተከታይ በሆኑ 7 ሌሊቶችና 8 መዓልቶች ውስጥ በእነርሱ ላይ ለቀቃት። ህዝቦቹንም በውስጧ የተጣሉ ሆነው ልክ ክፍት የሆኑ የዘንባባ ግንዶች መስለው ታያቸዋለህ። እነሱም ቀሪ ታያለህን? አላህ ሱብሓነሁ ወተዓላ ሁድን አዳነው ይላል። ነፋሲቱ ሁድን እና አብረውት ያሉትን አማኞች የተቀመጡበትን ስፍራ ትታ ሌላውን ሁሉ ታደርስ ነበር። ከእንስሳት ጋር በበረት ውስጥ ነበሩ። በእነርሱ ዙሪያ ያሉ ነገሮች ሁሉ ሲሰባበሩ እርሱንና ሙእሚኖችን ግን ምንም ክፋት አልደረሰባቸውም። ሁሉን ቻይ የሆነው አላህ ጥራት ይገባው። እርሱንና እነዚያንም አብረውት የነበሩትን ከእኛ በሆነው ችሮታ ከቅጣት አዳናቸው። የእነዚያንም በተአምራችን ያስተባበሉና አማኞች ያልነበሩትን መሰረት ቆረጥ ይላሉ ሱብሓነሁ ወተዓላ። ትእዛዛችንም በመጣ ጊዜ ሁድንና እነዚያን ከእነርሱ ጋር ያመኑትን ከእኛ በሆነው ችሮታ አዳን፣ ከብርቱ ቅጣትም አዳናቸው። ይህች ነገድ ዓድ ናት። በጌታቸው ታምራት ካዱ፣ መልእክተኛውንም አመፁ። የኃይል ሞገደኛ ሁሉ ትእዛዝንም ተከተሉ። በዚች በቅርቢቱ ዓለምም እርግማን እንዲከተላቸው ተደረጉ። በትንሣኤ ቀንም እንደዚሁ ንቁ ዓዶች ጌታቸውን ካዱ። ንቁ የሁድ ህዝቦች ለሁድ ዓዶች ከእዝነት መራቅ ይገባቸዋል። የዓድ መደምደሚያ እንደዚህ ሆነ። ከእነርሱ በኋላ አማኞች በዚያ ቦታ ኖሩና ሁድ አለይሂ ሰላም ከጊዜ በኋላ እዚያው ቦታ ሞተ አለይሂ ሰላም። ከዚያን በየመን ሀገር ውስጥ በሐድረሞት ተቀበረ። የሰሙድ ህዝቦች ታሪክ ክፍል 2 ነብዩላህ ሷሊህ አለይሂ ሰላም። ባለፈው ትረካ የሁድ አለይሂ ሰላም ታሪክ አይተን ነበር። በሐድረሞት ውስጥም እንዴት ተቀበረ ጠቅሰናል።
ጊዜያት አልፈው ሰዎች እንደገና ወደ ክህደት ተመለሱ። ይህም የሆነው የሰው ልጆችን ለማጥቃት የማይቆጠበው በኢብሊስ ጉትጎታ ነው። ክህደት እንደገና ተሰራጨ። በዚህ ጊዜ ሷሊህ ዓለይሂ ሰላም በነቢይነት ብቅ አለ። ሷሊህ ከሰሙድ የልጅ ልጅ የሆነው ወጣት ሲሆን አረባዊ ነቢይ ነው። የዘር ሐረጉ ሷሊህ ኢብኑ ኡበይድ ኢብኑ ኢሰም ኢብኑ ማሻህ ኢብኑ ኡበይድ ኢብኑ ሐዚር ኢብኑ ሰሙድ ኢብኑ ዓድ ኢብኑ ኢረም ኢብኑ ሳም ኢብኑ ኑህ ይባላል። እናም ከሰሙዶች ዝርያ ነው። ሰሙድ ደግሞ ከዓድ ልጆች መካከል ነው። ሰሙዶች የየመን ትተው ወደ አረብ ደሴት ሰሜናዊ ክልል ተሸጋገሩ። ሂጅር በምትባል ቦታ ላይ ሰፈሩ። ይህ የቁርአን ምዕራፎች መካከል አንዷ የሆነችው ሱረቱል ሂጅር የተሰየመችባት ስፍራ ነው። ሱረቱል ሁድ፣ ሱረቱል አዕቃፍ፣ ሱረቱል ሂጅር ሁሉም ስለ እነዚህ ታሪኮች ይናገራሉ። አላህ እንዲህ ይላል፣ የሂጅርንም ሰዎች መልእክተኞች በእርግጥ አስተባበሉ። የሂጅር ሰዎች ማን እንደሆኑ ታውቃላችሁ? የሷሊህ ህዝቦች ሰሙዶች ናቸው። በሂጅር የሚገኙት በሷሊህ ከተሞች ይኖሩ ነበር። ይህች ከመዲነተል ሙነወራ ሰሜን ምዕራብ በ380 ኪሎ ሜትር ርቀት ላይ የምትገኝ ስፍራ ናት። መኖሪያቸውን በተራሮች ላይ ወርውረው ሰሩ። ይህንን ክህሎት የወረሱት ከዓድ ህዝቦች ነው። አላህ ሱብሓነሁ ወተዓላ እንዲህ ይላል፣ በሰሙድም በእነዚያ በሸለቆ ቋጥኝን የቆፈሩ በሆኑ ይላል። ማለት ቋጥኝን ቆረጡ፣ ጠረቡ ማለት ነው። አድንና ሰሙድንም አጠፋን ከመኖሪያዎቻቸው ፍርስራሾች በኩል በጥፋታቸው ለእናንተ በእውነት ተገለጠላችሁ። ሰይጣንንም ስራዎቻቸውን ለእነሱ ሸለመላቸው፣ ከመንገድም አገዳቸው። የማስተዋልም ባለቤቶች ነበሩ፣ ግን አላስተዋሉም። የሁለቱም መኖሪያ አሁንም ድረስ ይገኛል። አላህ ሱብሓነሁ ወተዓላ እንዴት አድርገው ተራሮችን ይፈለፍሉ እንደነበረ ነግሮናል። ታላቅ ችሎታና የሚገርም ክህሎት ነው። የዓድም በኋላ ምትኮች ባደረጋችሁና በምድሪቱ ላይ ባስቀመጣችሁ ጊዜ አስታውሱ። ከሜዳዎቿ ሸክላ ህንጻዎች ትገነባላችሁ፣ ከተራራዎችን ቤቶችን ትጠርባላችሁ። ስለዚህ የአላህ ጸጋ አስታውሱ። በምድርም ውስጥ አጥፊዎች ሆናችሁ አታበላሹ። ከዓድ በኋላ ምድርን የተቆጣጠሩ እነሱ ነበሩ። የዓዶችን ተመሳሳይ መንገድ ነበር የተከተሉት። ይህ እነሱ የዓድ ህዝቦች ዝርያና ወራሾች የነበሩ በመሆናቸው ነው። አላህ ሱብሓነሁ ወተዓላ በዓዶች ላይ ጸጋውን እንዲጎናጸፍ ሁሉ እነኝህንም በችሮታው አጎናጽፏቸው ነበር። በዓዶች ላይ በተፈጠረው ነገር ይመከሩም ዘንድ ለእነርሱ ታላቅ ጸጋ ለገሳቸው። አላህ ሱብሓነሁ ወተዓላ በነቢዩ ሷሊህ አንደበት ሲነግረን በዚች ጊዜ ባለው ጸጋ ውስጥ የረካችሁ ሆናችሁ ትተዋላችሁ። በአትክልቶችና በምንጮች ውስጥ በአዝመራዎችም ፍሬዋ የበሰለ በሆነች ዘንባባም ውስጥ ትተዋላችሁ። ብልሆች ሆናችሁ ከጋራዎች ቤቶችንም ትጠርባላችሁ። አላህን ፍሩ ታዘዙትም አሏቸው። ሷሊህ ዓለይሂ ሰላም የዓዶች መንገድ ነው የተከተሉት። በሜዳማ ቦታዎች ላይ ቤቶች፣ በተራሮች ላይ ፎቆች፣ አትክልቶች፣ ጸጋዎች፣ ምንጮች፣ ዘንባባዎች። በአጭሩ አላህ ሱብሓነሁ ወተዓላ ልምድን አሳይቷቸው ነበር፣ አዲስ እድልን ሰጣቸው። ይህ ሁሉ በዓዶች ላይ ከተከሰተው አደጋ አስተምሮትና መመከሪያ እንዲያገኙ ነበር። ግን እነሱ በአላህ ካዱ። ይህ ሁሉ እያለ አላስተዋሉም፣ ትምህርት አልወሰዱም። እናም ጣዖታት እንደገና ያመልኩ ጀመር። አላህ ሱብሓነሁ ወተዓላ ከመካከላቸው አብሮ አደጋቸውን ወንድማቸውን ሷሊህ ዓለይሂ ሰላም ለከባድ ከነብይነት በፊት እንኳ ደግ፣ ጥበበኛ፣ አስተዋይና አዋቂ ነበር። በውይይታቸው ሁሉ ወደ እሱ ይመጡና ምክር ይጠይቁት ነበር። በመካከላቸው ካሉት የተከበሩት የላቁት ቤተሰብ አባል ነበር። ለወደፊት በመካከላቸው ለየት ያለና የላቀ ደረጃ እንደሚኖረው ተስፋ አድራጊዎች ነበሩ። ከእነርሱ በቀር ሌላ አምላክ የሌለ በሆነው አላህ ሱብሓነሁ ወተዓላ እንዲያምኑና አላህን በብቸኝነት እንዲያመልኩ ጥሪ በቀረበላቸው ጊዜ ግን አፈነገጡ።
ሷሊህ ሆይ ከዚህ በፊት በእኛ ውስጥ መሪ ልትሆን በእርግጥ የምትከጀል ነበርክ። አባቶችን የሚገዙትን ከመገዛት ትከለክለናለህ። እኛም ወደሱ የምትጠራን ነገር በእርግጥ አወላዋይ በሆነ መጠራጠር ውስጥ ነን አሉ። በአንተ ተስፋ እናደርግ ነበር እያሉ ነው። በመካከላችን ልቅናን ይጎናጸፍ የምንለው ሰው ነበርክ። አሁን ደግሞ ምን አይነት በአንተ ተስፋ እናደርግ ነበር እያሉ ነው። በመካከላችን ልቅና ይጎናጸፍ የምንለው ሰው ነበርክ። አሁን ደግሞ ምን አይነት ንግግር አመጣህ አሉ። ግን እርሱ አላህ ሱብሓነሁ ወተዓላ እነርሱን በመጥራት አልተወገደም።